ቤተሰቦቼ እንዴት ናችሁ? መልካም የገና በዓል ይሁንላችሁ እያልኩኝ እንደው አንዳንድ ነገሮችን የምንሰማቸው ነገሮች ደስ አይሉ። ምንድነው ደስ የማይሉት? በጓደኝነት ከሰዎች ጋር አብረን ስንኖር እንግዲህ ረጅምን ጉዞ ነውና የምንጓዘው የምናልፋቸውን ነገር የምንተዋቸውን ነገሮች ማወቅ መቻል አለብን። አሁን እንደው በየቲክቶክ ላይ የምናየው ታሪካቸውን የሴቶቹን ታሪክ ስንሰማ ያው ዋርኒንግ ሳይዝ ነበራቸው። ልብም ዋርኒንግ ይሰጣል። በተለይ ሴትም ይሁን ወንድ ማዳመጥ ያለበት ልቡ ነው። አንድ ጊዜ አንድ አገልጋይ ምንድነው ያለው? 3 አይነት አረንጓዴ፣ ቢጫ፣ ቀይ ልባችን ምልክት ይሰጠናል። ቀዩ በቃ ምናልባት ፊዚካሊ ወደነው ሊሆን ይችላል፣ ምናልባት ፋይናንሻሊ ሊኖረው ይችላል፣ እኛ የምንፈልገው አይነት ስታተስ ያለው ሊሆን ይችላል፣ የትምህርት ደረጃው ምናምን። ግን በቃ እነዚህን ነገሮች ሁሉ አይምሮአችን ሊያምን ይችላል። ልባችን ግን አብረኑ ስንቀመጥ ሂዱ የሚል ጊዜው አያልቅም እንዴ አይሄድም እንዴ ጊዜው የሚል ከሆነ ይህ ሰውዬ አያስፈልገንም ማለት ነው። ቶሎ መሸሽ ነው። ቢጫ ደግሞ ቢመጣም ባይመጣም ብዙ ግድም አይለን። እንደዛኛው ሪጀክት አያደርግም ልባችን። አይሰለችንም አብረን ቆይተን ማለት ብትቆዩ ምንም አይመስላችሁ፣ ቢሄድም ምንም አይመስላችሁ ሲሆን ያችን ጊዜ ትንሽ ጊዜ አብሮ መቆየት ነው። ምክንያቱም የሚገለጥ ባህሪ አለ። ተደብቆ ከሆነ ይገለጣል ማለት ነው። አረንጓዴው በቃ አብረን ስንሆን ደስ የሚለን ጊዜው አብረን ተቀምጠን ቶሎ የሚሄድብን። ለምሳሌ 2 ሰዓት ተገናኝተን ወዲያው 4 ሰዓት ሲሆን ሳናቀው እንደዚህ አይነት ነገር ልባችን ተቀብሎታል ማለት ነው። አለበለዚያ እኔ ምን ገጠመኝ መሰላችሁ? እንግዲህ ወደ ታሪኬ ከዚህ በፊት አውርቼላችኋለሁ። ወደ ታሪኬ ስገባላችሁ አንድ ልጅ ፐብሊክ ባስ ላይ ነበር የተዋወቅነው። ያው እኔም የመንግስት ሰራተኛ ነኝ፣ እሱም የመንግስት ሰራተኛ ነው። ተዋወቅን። ከዛ አንድ ጊዜ እስቲ ታሪክህን ንገረኝ አልኩት ማለት ነው። እቅዱን የወደፊት እቅዱን ማለት ነው። የወደፊት እቅዱን ሲነግረኝ እቅድ ውስጥ እኔ የለሁም። እንትን አርጌ እንትን ሄጄ እንትን መጥቼ እንትን ወደገ እንትን ሲል የለም ከኔ ጋር ያለ ጓደኝነት እቅድ ውስጥ የለም። እዚህ ታሪክ ውስጥ እኮ እኔ የለሁም አልኩት። አይ ደነገጠ። እንደዛ ታስባለች ብሎ ማለት ሰበብ ነበር። አይ እንደዚህ ሆኖ በዚህ ወጥቶ እንደዚህ አርጌ አብሬሽ ኖሬ ምናምን አለ። አንድ ጊዜ ደግሞ የሆነ ነገር ጠየቀኝ ማለት ነው። አሁን እሱ እንዲህ ነው ማለት ስለማልፈልግ አይ እንግዲህ እሱንማ ተነጋግረን ጨርሰናል አልኩት። ዝም በይ በቃ አለ። ይሄ ዛሬ ዝም በይ በቃ ያለ ቤቱ ደግሞ ብገባ ምን እንደሚያደርገኝ 2 በል። አንድ ጊዜ ሜክሲኮ ታክሲ እየያዝን እያለ ታክሲ ላይ ከኋላ ገብታ አንዷ ቦታውን ዘጋችሁ ማለት ነው። ቦታውን ዘጋችና ሰው አለ። ይሄ ማለት ውጪ ላለ ሰው ቦታ የሚይዙት የለም ታክሲ ላይ። እዛ ላይ አሳልፊኛል እምቢ አለ። ሴት አዳሪ ያለ 3 በል። እንግዲህ የማያውቃትን ምን ትሁን የማያውቅ ደፋር ተሳዳሪ ከዚህ ጋር ብዙ መቆየት የለብኝ። ኢሚዲየትሊ ሮጥኩ ማለት ነው። አንድ ጊዜም እንደውም ይሄ የማምነግራችሁ 18 ዓመት ላይ ያለው ገና ልጅ ነኝ። እንግዲህ እኔ በልጅነቴ እንዴት እንደማስተውል ነው የምነግራችሁ። ለሆነ ሰው ሚዜ ሆነን ነው የተዋወቅነው ማለት ነው። እሱ ለወንድየው ሚዜ ነው፣ እኔ ለሴትየው አበባ በታይ ነበርኩ። እንግዲህ በጣም ህፃን 18 ዓመት ማለት እንዳሁኖቹ ልጆች እንደውም እኛ ግዙፎች አይደለንም። ከዛ እንትን ልብስ ልንመልስ ሄደን ነው ብቻ አላውቅም ልጋብዝሻለና ለስላሳ እንደዚህ ታካፍሉ የለ ያኔ እንደውም ለስላሳ እኮ ውድ ነው። የዛሬ 18 ዓመት ምናምን 20 ዓመት ታሪክ
በጣም ውድ ነበር ለስላሳ። አይ ቲንክ ብሩ ነው ውድ፣ ለስላሳው አይደለም። እና እሱን ሲያካፍል ለራሱ አይደለም ለኔ ትንሽ ለሱ ብዙ ሲያረግ ኦሆሆ አልኩ። ይሄ ገና ካሁኑ ራስ መውደድን እኔ በጣም አውቆ ነበር ያኔ። ይሄ ናርሲሲዝም ምናምን አላውቅም፣ ግን ራስ መውደድ ምን ያህል መጥፎ እንደሆነ አውቃለሁ። ምን ያህል ሰው እንደሚጎዳ በጣም ታዘብኩ በዛ ሰዓት። እንግዲህ አስቡት በ18 ዓመት ያኔ ጓደኝነት ምናምን በምትፈልጉበት ሰዓት ያንን እንኳን አይቼ ታዝቤ ነበር። የሰውዬ አያስፈልግም ብዬ አስብ። እንግዲህ አስቡት ዛሬ ብዙ ጉዳት ገጥሞናል። በጣም ራስ ወዳዶች፣ ታሪካችሁን ካልኩሌት አድርገው የሚመጡ ሰዎች በጣም ብዙዎች አሉ። እና ሴቶችም ይሁኑ ወንዶች ጓደኝነት ስትይዙ እስቲ በእርግጥ የሚያሳጣችሁ እኮ ነገር አለ። አሁን እቺ ልጅ ታሪኳ በፍቺ ተደመደመ እንጂ ለሌላው ለሚመለከታት ሰው ተያይዘው ሲወጡ ለትዳር ናት ባል አላት ምናምን ደግሞ ሾው ይወዳል። የኛ ሰው በየምናምኑ ሾው ያሳያል። አንድ ጊዜ አንድ አበሻ ልብስ የሚሰራ ልጅ ምን አለ መሰላችሁ? በጣም ተናዶ ማለት ነው። አጠገቤ ሆኖ ስልክ ተደወለለት፣ አንድ ኦርደር እየሰጠሁት ማለት ነው። እና ስልኩን እንደዘጋ ምን ቤታቸው እየተደባደቡ ለጥምቀት ልብስ ከባሌ ጋር አንድ አይነት ካልሰራህልኝ ምናምን ብላ ነው የምትቆጣው ሴትየው። ቤታቸው ይደባደባሉ፣ ለጥምቀት አንድ አይነት ልብስ ለብሶ ይወጣሉ እንደ ደህና ባልና ሚስት ሲል ሰማሁት። እና እንደ ደህና ባልና ሚስት ውጭ ስናያቸው ደህና ሰው ይመስሉናል እንጂ ሲኦል ቤታቸው የሆነ ብዙ ሰዎች አሉ። ስለዚህ አሁን በሰው ዘንድ አገባች ይባላል፣ ፈታች ይባላል። መቀነቷን ፈታች። እንግዲህ መቀነት ተፈታ አልተፈታ እንግዲህ እስከ ሞት ድረስ ሁሉ እየተሄደ ነው ለመቀነት ለመፍታት ተብሎ ማለት ነው። እርግጠኛ ነኝ ወንዶችም አሉ። እኔ እዚህ ላይ እንትን የምለው ሴቶች ብቻ አይደለም አቢዩዝ የሚደረጉት፣ ወንዶችም አቢዩዝ የሚደረጉ በጣም በራስ ወዳድ ሴቶች ብዙ ላይፋቸውን የሚጎዳ። ያው ወንድ ልጅ ግን ከሚስቱ ሲጣላ ሮጦ ሴት ጋር ነው የሚሄደው፣ ሌላ ጋር አይደለም። በጣም መጥፎ ባህሪያቸው ይሄ ነው። በጣም በቃ የሚወጣው ንዴቱን፣ ኃይሉን፣ መጎዳቱን ምናምን ሌላ ሴት ጋር በመሄድ ነው እንትን። ይሄ ነው ባህሪያቸው። ብዙም አይመቸኝም ወንዶች እንጂ ወንዶችም ሆኖ የሚጎዱ አሉ በእንደዚህ አይነት ነገር ማለት ነው። እና እስቲ ቆም ብለን እናስብ፣ ነገን እናስብ። ከዚህ ሰውዬ ጋር ረጅም ኑሮ እንዴት ነው የምንኖረው? እሺ ይሄ ልጅ አሁን የሆነ ነገር ቢያረጋት ኖሮ እንደውም ተለያት ጥሩ ነው ማለት በሰላም መለያየትን የመሰለ ነገር የለም። እና እነዚህ ነገሮች ሁሉ መታሰብ በጣም አለበት ብዬ ነው የማስበው። ሁላችንም ውስጥ እንደዚህ አይነት ታሪኮች አሉ፣ አዲስ አይደለም። እያንዳንዱ ለምሳሌ ወደ ጋብቻ ያልገባችን ሴት ምን አይነት ሰው ገጥሟት እንዳልገባች ራሷን እናት የምታውቀው። ግን ይሄ ነገር በሙሉ ሰው ዘንድ አለና ሁላችንም አንደኛ መጸለይ መቻል አለብን። ሁለተኛ ሃይማኖቱን የሚያስቀድም ሰው ነው እንደው በጓደኝነት እንኳን እንያዝ ከተባለ ለሃይማኖቱ ሪስፔክት ያለው እኔ ሃይማኖት እኔ ስለ ኦርቶዶክስ ሙስሊም ምናምን እያልኩ አይደል፣ ለሃይማኖቱ ክብር ያለው ለሃይማኖቱ አባቶች ለሃይማኖቱ ቅድሚያ የሚሰጥ ለቤተሰቦቹ ሪስፔክት ያለው። በርግጥ ቤተሰብም ጣልቃ ያስገባ እያልኩ አይደለም። በቃ እናት ናት፣ እህት ናት፣ ሚስት ናት። በቃ ይሄን ብቻ ከቤተሰብም ሲለይ እዛ አቢዩዝ አድርጋ በተለያየ የምናየው አለ አይደል፣ ሚስቶቻቸው ባሎቻቸውን የገደሉ ሴቶች እያየን ነውና ከቤተሰብም ሲርቅ ጥሩ አይደለም። ጣልቃ መግባት ያስፈልጋል። መለስ ቀለስ እያደረጉ እንዴት ነው ያለው ላይፉ የሚለውን ነገር ማየቱም ጥሩ ነው። ምንም ጥያቄ የለውም። ከቤተሰቦቻቸው ተለይተው ያሉ ሰዎች ናቸው ሴትም ወንድም ከቤተሰቡ ተለይቶ ያለ እየተጎዳ ነው። ከቤተሰቡ ጋርም ደግሞ ይሄ ኢኳላይዝ ማድረግ ያቃተውም ቤተሰቡ ገብቶ በትዳሩ እየበጠበጠ። ስለዚህ ይሄ በጣም ስለ ትዳር ትምህርት ፐብሊካሊ አሁንም ፌስቡክ ላይም ዩቲዩብም እንትን ላይም አላየሁም። ስለ ትዳር ምክር፣ ስለ ጓደኝነት ምክር፣ ስለ ሌሎች ምክር ብዙ የለም። ስለ ብዙ ነገር እናወራለን።
በጣም ምክር ያስፈልጋል። ጓደኝነት በምን አይነት መንገድ መሄድ አለበት የሚለውን ነገር ሁሉ መታሰብ መቻል ስላለበት ዩቲዩብ የምትሰሩ ሰዎች፣ ባለድርሻ አካላቶች በደንብ ህብረተሰቡ ላይ እነዚህን ነገሮች እንዲሰርጽ በትክክል ማስተማር እንዳለባችሁ እገነዘባለሁ። ሁላችንም መስራት ባለን አቅም መስራት መቻል አለብን። ጥናቶችን ነው የሚቀርበው። ሰው ቢዚ ስለሆነ በሚሰማው እየሰማ ስራውን መስራት ስለሚችል ብዙ ትምህርት ማስተማር እንችላለን። ቤተሰቦቼ አመሰግናለሁ። መልካም የገና በዓል እንዲሆንላችሁ እመኛለሁ።